ጠቅላዩ የኮሩበት የምስራቅ አፍሪካ ቀዳሚውና አስደናቂው ፕሮጀክት በሶማሌ ኢትዮጵያ ሌላ የንፋስ ኃይል ማመንጫ ምዕራፍ ከፈተች። አዲሱ የአይሻ የንፋስ ኃይል ፕሮጀክት ለኢትዮጵያ ወሳኝ ምዕራፍ የሚሆነው ለምንድን ነው? በዚህ በያዝነው የ2018 ዓመተ ምህረት የካቲት ወር ላይ ኢትዮጵያ በታሪኳ አይታው የማታውቀውን የኢነርጂ ልማት ምዕራፍ ተቀላቅላለች። በሶማሌ ክልል የሚገኘውና በተፈጥሮ ነፋሻማና በረሃማ የሆነው የአይሻ አካባቢ በይፋ የምስራቅ አፍሪካ የታዳሽ ኃይል ማመንጫ ማዕከል ወደ መሆን ተሸጋግሯል። ከቀናት በፊት በታላቅ ድምቀት የተመረቀው የአይሻ 2 የንፋስ ኃይል ፕሮጀክትና በከፍተኛ ፍጥነት እየተገነባ የሚገኘው ግዙፉ የ300 ሜጋዋት የአይሻ 1 ፕሮጀክት ኢትዮጵያ የኃይል ማመንጫዎችን ብቻ እየገነባች እንዳልሆነች ይልቁንም የኢነርጂ ሉዓላዊነትን፣ የአየር ንብረት ለውጥ መቋቋምንና የቀጠናዊ ኢኮኖሚ ትስስርን እየገነባች መሆኗን የሚያረጋግጡ ናቸው። ለበርካታ አስርት ዓመታት የኢትዮጵያ የኢነርጂ ታሪክ በውሃ ኃይል ወይም ሃይድሮ ፓወር ላይ ብቻ የተመሰረተ ነበር። በቅርቡ የተጠናቀቀው ታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱ የልማት ምልክት ሲሆን የአይሻ ነፋስ ኃይል ፕሮጀክቶች ደግሞ ስትራቴጂካዊ የሆነ ወሳኝ የኃይል ማመንጫ ዘርፍ ሽግግርን ያመለክታሉ። እነዚህ ፕሮጀክቶች ለበጋ ወራት የኃይል እጥረት መፍትሄዎች፣ ለኢንዱስትሪ ፓርኮች አንቀሳቃሽ ሞተሮች እንዲሁም ለቀጠናዊ ንግድ አዲስ ምንዛሬ ማግኛ መንገዶች ናቸው። በተለይም ወንዞች በብዛት በሌሉበት በረሃማ የኢትዮጵያ ክፍሎች ንፋስ ሌላ ጉልበትና የኃይል ምንጭ መሆን መቻሉ ሌላ ታላቅ ዕድል ነው። ሰሞነኛ በዛሬው ጥንቅሩ በበረሃ ኃይል ስለሚያሳፍሰው የአይሻ ፕሮጀክት አስደናቂ የምህንድስና ጥበብ አንድ በአንድ ያስቃኛቸዋል። ፕሮጀክቱ ለኢትዮጵያ የሚያመጡትን ገደብ የለሽ አዎንታዊ ዕድሎች በዝርዝር ያስመለክታቸዋል። እስከ መጨረሻው አብራችሁን ቆዩ። የስታር አሊያንስ አባል የኢትዮጵያ አየር መንገድ ሼባ ማይልስ ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ ለመኖሪያ በዲፕሎማቶች መንደር ሳር ቤት ካናዳ ኤምባሲ አጠገብ ውብ ዲዛይን ያላቸው መኖሪያ ቤቶችን በተመጣጣኝ ዋጋ እነሆ ይላል። ከአንድ በላይ አሚኒቲዎች ውብ ዲዛይን የተሰሩ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ ነን። በተጨማሪ ለንግድ በ4 ኪሎ ቱሪስት ሆቴል አጠገብ ዘመናዊ የንግድ ሱቆችን ከ19 ካሬ ጀምሮ በሬንታል ጋራንቲ የፕሮሞሽን ስራ እንዲሁም ቫሌት ፓርኪንግ ያለውን ሱቆችን ለሽያጭ አቅርበናል። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የፕላቲኒየም ፓርትነር። የፕሮጀክቱ አስደናቂ ገጽታ ምንድን ነው? ተአምራዊ የምህንድስና አሻራና የአይሻ ጉልበት በበረሃ። አይሻ የንፋስ ኃይል ማመንጫ በአዲስ አበባ በ700 ኪሎ ሜትር ርቀት ላይ በሶማሌ ክልል አይሻ ከተማ አቅራቢያ ይገኛል። የአይሻ የንፋስ ኃይል ኮምፕሌክስ አስደናቂ የሚባለው በኃይል የማመንጨት አቅሙ ብቻ ሳይሆን በያዘው ግዙፍ ስፋትና ለቀጠናው ይዞት በመጣው የቴክኖሎጂ ሽግግር ምክንያት ነው። የአይሻ ወረዳ በጂኦግራፊያዊ አቀማመጡ እጅግ ልዩ የሆነ ቦታ ነው። ምክንያቱም ከቀይ ባህርና ከኤደን ባህረ ሰላጤ የሚነሳውን ከፍተኛ ፍጥነት ያለው ንፋስ በቀጥታ በሚቀበል የተፈጥሮ መስመር ወይም ዊንድ ቱኔል ላይ ይገኛል። ይህንን የተፈጥሮ ስጦታ በመጠቀም በመገንባት ላይ ያለው የአይሻ 1 የንፋስ ኃይል ፕሮጀክት የዚህ ኢኒሼቲቭ እውነተኛ ድንቅ ውጤት ነው። ይህ ፕሮጀክት 300 ሜጋዋት የማመንጨት አቅም ያለው ሲሆን ይህም በመላው የአፍሪካ ቀንድ ትልቁ የንፋስ ኃይል ማመንጫ ያደርገዋል። ዋና መቀመጫውን በተባበሩት አረብ ኤሚሬቶች ያደረገው አሜያ ፓወር እያለማው የሚገኘው ይህ ፕሮጀክት ቀደም ሲል ከተገነቡት እንደ አዳማና አሸጎዳ ካሉ የንፋስ ኃይል ማመንጫዎች በበለጠ ቅልጥፍና የንፋስ ኃይልን ወደ ኤሌክትሪክ መቀየር የሚችል ዘመናዊ የቴክኖሎጂ ውጤት ነው። ጥቅም ላይ የዋሉት ተርባይኖች ግዙፍ ከመሆናቸውም በላይ የሶማሌ ክልል ኃይለኛ ንፋስ በመቋቋምና በከፍተኛ ሙቀት ውስጥም በብቃት መስራት እንዲችሉ ተደርገው የተነደፉ ናቸው። ከ18000 ሄክታር በላይ በሆነ መሬት ላይ ያረፈው ይህ ፕሮጀክት የኢትዮጵያን የልማት ህልም ስፋት በምስል የሚያሳይ ግዙፍ የንጹህ ኃይል ማመንጫ አውታር ነው። አይሻ 1 በቅርብ ጊዜ የሚጠናቀቅ ግዙፍ ፕሮጀክት ሲሆን የአይሻ 2 ፕሮጀክት ግን በተግባር የተረጋገጠ ውጤት ነው። አሁን 32 ተርባይኖች በመሽከርከር ላይ ሲሆኑ 80 ሜጋዋት ኃይልን በቀጥታ ወደ ብሔራዊ የኃይል ቋት እያስገቡ ነው። ቀሪዎቹ ተርባይኖች ሲጠናቀቁ አጠቃላይ መጠኑ ወደ 120 ሜጋዋት ከፍ ይላል። የአይሻ 2 ስኬት አስደናቂ የሚሆነው በግንኙነት ስርዓቱ ምክንያት ነው።
ፕሮጀክቱ እጅግ ዘመናዊ የሆነ የሱፐርቫይዘሪ ኮንትሮል ኤንድ ዳታ አኩዚሽን እና የስታቲክ ቫር ጀነሬተር ቴክኖሎጂዎችን ይጠቀማል። ይህ ቴክኖሎጂ በቀላል አገላለጽ ወደ ዋናው መስመር የሚገባው የኤሌክትሪክ ኃይል የተረጋጋ እንዲሆንና መቆራረጥ እንዳይፈጠር የሚያደርግ ሲሆን ይህም ቀደም ሲል በነበሩ የታዳሽ ኃይል ፕሮጀክቶች ላይ እንደ ትልቅ ፈተና ይነሳ የነበረውን ችግር የፈታ ነው። ፕሮጀክቱ ለኢትዮጵያ ለምን ወሳኝ ሆነ? ስትራቴጂካዊ ጠቀሜታውስ ምንድን ነው? መንግስት በቢሊዮን የሚቆጠር ብር በማፍሰስና የውጭ ቀጥታ ኢንቨስትመንትን ወደ ነፋስ ኃይል ዘርፍ በመጋበዝ ላይ ያለው ለደህንነትና ለብዝሃነት ዳይቨርሲፊኬሽን ሲባል ነው። በታሪክ እንደምናውቀው ከ90 በመቶ በላይ የሚሆነው የኢትዮጵያ ኤሌክትሪክ የሚመነጨው ከውሃ ኃይል ነው። ይህ በክረምት ወራት እጅግ በጣም ጥሩ ቢሆንም ድርቅ በሚከሰትበት ጊዜ ግን ሀገሪቱን ለከፍተኛ ችግር ይዳርጋት ነበር። የአይሻ ፕሮጀክቶች ይህንን በውሃ ላይ ብቻ የመንጠልጠል ችግር በተፈጥሯዊ መስተጋብር ይቀርፋሉ። በኢትዮጵያ የንፋስና የውሃ ኃይል ተፈጥሯዊ አጋሮች ናቸው። ምክንያቱም በግድቦች ላይ ያለው የውሃ መጠን ሊቀንስ በሚችልበት በጋ ወቅት የአይሻ አካባቢ ንፋስ እጅግ በጣም ኃይለኛ ይሆናል። ይህ ማለት በዓመት ውስጥ በማንኛውም ወቅት አስተማማኝ የሆነ የኃይል አቅርቦት እንዲኖር ያስችላል። ኢንዱስትሪዎችም በደረቅ ወራት በኃይል እጥረት ምክንያት ስራቸውን እንዳያቆሙ ዋስትና ይሆናል። በተጨማሪም እነዚህ ፕሮጀክቶች ለአካባቢው የኃይል ራስን መቻል ወይም ኢነርጂ ኢንዲፔንደንስ እጅግ ወሳኝ ናቸው። ለበርካታ ዓመታት የሶማሌ ክልል ኃይል የሚያገኘው ከመካከለኛው የሀገሪቱ ክፍል ተጉዞ በሚመጣ ኤሌክትሪክ ነበር። ይህ ደግሞ በረጅም ርቀት ምክንያት ለሚፈጠረው የኃይል ብክነት ወይም ትራንስሚሽን ሉዝስና ለቮልቴጅ መዋዠቅ ይዳርግ ነበር። የአይሻ ፕሮጀክቶች ኃይልን በቦታው በማመንጨት ለዚህ ታሪካዊ ችግር ፍቱን መፍትሄ ሰጥተዋል። ይህም ማለት በፍጥነት እያደጉ ለሚገኙ እንደ ጅጅጋና ድሬዳዋ ላሉ ከተሞች አስተማማኝ ኤሌክትሪክ ማቅረብ ይቻላል። በምስራቁ የሀገሪቱ ክፍል ለሚገኙ ኢንዱስትሪዎችም ከሩቅ በሚመጣ መስመር ላይ ሳይመሰረቱ የተረጋጋ ኃይል እንዲያገኙ ያስችላል። ይህ አካሄድ ከማዕከላዊ የኃይል ስርጭት ወደ ተበታተነና ጠንካራ የኃይል አውታር የተደረገ ሽግግርን ያሳያል። ፕሮጀክቱ በቁጥሮች ሲገለጽ ምን ይመስላል? ድንቅ ቁጥራዊ መረጃዎች ስለ አይሻ። የዚህን ልማት ታላቅነት በትክክል ለመረዳት ጠንካራ የሆኑ መረጃዎችን መመልከት ያስፈልጋል። ምክንያቱም ቁጥሮች ከቃላት በላይ የአይሻን ኮምፕሌክስ ተጨባጭ ተጽዕኖ በግልጽ ያሳያሉ። በቅርቡ የሚጠናቀቀው የአይሻ 1 ፕሮጀክት አጠቃላይ የመያዝ አቅሙ 300 ሜጋዋት ሲሆን አሁን በስራ ላይ ያለው አይሻ 2 ደግሞ 120 ሜጋዋት ወደ ብሔራዊ ኃይል ቋቱ ይጨምራል። ከምርት አንጻር ሲታይ አይሻ 1 በዓመት 1400 ጊጋዋት ሰዓት ኃይል ያመነጫል ተብሎ ሲጠበቅ አይሻ 2 ደግሞ 467 ጊጋዋት ሰዓት ያበረክታል። ይህ ጥምር ምርት እጅግ አስደናቂ ነው። ትልቁ ፕሮጀክት ብቻውን ከ4 ሚሊዮን በላይ ለሚሆኑ ቤተሰቦች ኃይል የማቅረብ አቅም ሲኖረው፣ ትንሹ ፕሮጀክት ደግሞ ለግማሽ ሚሊዮን ቤተሰቦች ብርሃን ይሰጣል። የፋይናንስና የአካባቢ ጥበቃ ቁጥሮቹም እንዲሁ አስገራሚ ናቸው። ለአይሻ 1 የተመደበው የኢንቨስትመንት ወጪ 620 ሚሊዮን የአሜሪካን ዶላር ሲሆን ይህ በውጭ ቀጥታ ኢንቨስትመንት የተሸፈነ ነው። አይሻ 2 ደግሞ ወደ 257 ሚሊዮን ዶላር የሚጠጋ ወጪ ተደርጎበታል። ከአካባቢ ጥበቃ አንጻር የሚቀንሰው የካርቦን መጠን በጣም ከፍተኛ ነው። አይሻ 1 በዓመት ከ690 ሺህ ቶን በላይ ካርቦን ዳይኦክሳይድን እንደሚቀንስ ሲገመት፣ አይሻ 2 ደግሞ ተጨማሪ 200 ሺህ ቶን ይቀንሳል። ከሰው ኃይል አንጻር የአይሻ 1 የግንባታ ምዕራፍ ብቻ 1500 ለሚሆኑ ዜጎች የሥራ ዕድል እየፈጠረ ሲሆን ይህም በአካባቢው ከፍተኛ የኢኮኖሚ እንቅስቃሴ አነቃቅቷል። ከገንዘብ ሚኒስቴርና ከኢትዮጵያ ኤሌክትሪክ ኃይል የተገኙት እነዚህ መረጃዎች እንደሚያረጋግጡት አይሻ እንዲሁ ተራ ፕሮጀክት ሳይሆን የሀገራዊ ስታቲስቲክስ የማዕዘን ድንጋይ ነው። አስደናቂ አወንታዊ ዕድሎች ከሶማሌ በረሃ። የአይሻ ፕሮጀክቶች ጥቅሞች መብራት ከማብራት ባለፈ ቀደም ሲል ያልተነኩ ግዙፍ የኢኮኖሚ በሮችን ይከፍታሉ።
ከነዚህ ውስጥ አንዱና ዋነኛው የኤክስፖርትና የውጭ ምንዛሬ ማግኛ እድል ነው። ኢትዮጵያ ራሷን የምስራቅ አፍሪካ የኃይል ማዕከል አድርጋ እየገነባች ሲሆን የአይሻ ፕሮጀክት ቦታም ለዚህ ስትራቴጂ ምቹ በሆነ ሁኔታ በጅቡቲ ድንበር አቅራቢያ ይገኛል። ይህ ቅርበት ትርፍ ኃይልን በቀጥታ መስመር ለጅቡቲና ለወደፊቱ ለሶማሊያ ለመሸጥ ያስችላል። የኃይል ሽያጭ ለኢትዮጵያ እንደ ቡና ካሉ ባህላዊ የገቢ ንግድ ምርቶች ጋር የሚወዳደር ዋነኛ የውጭ ምንዛሬ ምንጭ የሆነ ነው። የአይሻ ፕሮጀክቶች በየዓመቱ በሚሊዮን የሚቆጠር ዶላር በማስገኘት የሀገሪቱን የውጭ ንግድ ሚዛን ለመጠበቅና ማክሮ ኢኮኖሚውን ለማረጋጋት ጉልህ አስተዋጽኦ ያደርጋሉ። ሌላው አስደናቂ እድል የመንግስትና የግል ዘርፍ አጋርነት ሞዴል ስኬታማነት ነው። አይሻ 1 በዚህ አሰራር እየተገነባ የኢትዮጵያ የመጀመሪያውና ትልቁ ራሱን የቻለ የኃይል አምራች ፕሮጀክት በመሆኑ ፋና ወጊ ነው። ይህ ለምን አወንታዊ ሆነ ቢባል ከዚህ ቀደም የኢትዮጵያ መንግስት መሰረተ ልማቶችን ለመገንባት ከፍተኛ ብድር መውሰድ ነበረበት። ይህም የሀገሪቱን የውጭ ዕዳ ጫና ያባብሰው ነበር። በአይሻ 1 የፒፒፒ ሞዴል ግን የግሉ ዘርፍ አጋር የሆነው አሜያ ፓወር $620 ሚሊዮን ኢንቨስትመንት ይዞ መጥቷል። ይህ ለዓለም አቀፉ ማህበረሰብ ኢትዮጵያ ለቢዝነስ ክፍት መሆኗንና የህግ ማዕቀፏ ለዓለም አቀፍ ባለሀብቶች አስተማማኝ መሆኑን ያረጋግጣል። ይህም በቀጣይ ለሚመጡ የፀሐይና የጂኦተርማል ኃይል ኢንቨስተሮች በራስ መተማመን ይፈጥራል። ፕሮጀክቱ ለስራ ፈጠራና ለከፍተኛ የክህሎት ሽግግርም የማይተካ ሚና አለው። የእነዚህ የንፋስ ኃይል ማመንጫዎች ግንባታና ኦፕሬሽን በሶማሌ ክልል ወሳኝ የስራ ዕድል ፈጥሯል። በግንባታው ወቅት ከተፈጠሩት 1500 ቀጥተኛ የስራ ዕድሎች ባሻገር በሂደቱ የሚገኘው ቴክኒካዊ ስልጠና ትልቅ ዋጋ አለው። ኢትዮጵያውያን መሐንዲሶችና ቴክኒሻኖች ዘመናዊ የንፋስ ተርባይኖችን በመጠገንና ውስብስብ የሆኑ የኃይል ስርዓቶችን በመምራት ዓለም አቀፍ ደረጃ ያለው ልምድ እያገኙ ነው። ይህ የእውቀት ሽግግር በቀጣይ ለሚሰሩ የታዳሽ ኃይል ፕሮጀክቶች በውጭ ባለሙያዎች ላይ ብቻ ከመመካት ይልቅ ሀገራዊ አቅም ያለው የሰው ኃይል ለመገንባት ያስችላል። በመጨረሻም የአይሻ ፕሮጀክቶች የኢትዮጵያን የአረንጓዴ ልማት ግሪን ሌጋሲና ዓለም አቀፍ ገጽታ በእጅጉ ያሳድጋሉ። የአየር ንብረት ለውጥን እየተጋፈጠ ባለው ዓለም አይሻ ኢትዮጵያን የአረንጓዴ ኃይል መሪ አድርጎ በካርታው ላይ ያስቀምጣታል። ሁለቱ ፕሮጀክቶች በጋራ በዓመት ወደ 1 ሚሊዮን ቶን የሚጠጋ ካርቦን ዳይኦክሳይድን በመቀነስ ኢትዮጵያ በዓለም አቀፍ የካርቦን ንግድ ተጠቃሚ እንድትሆን እድል ይፈጥራሉ። በተጨማሪም ለጎረቤት ሀገራት ንጹህ ኃይል በማቅረብ የኢትዮጵያን ዲፕሎማሲያዊ ተጽዕኖና ቀጠናዊ ትስስር ያጠናክራል። ይህም ኢነርጂን ለግጭት ሳይሆን ለሰላምና ለጋራ ኢኮኖሚያዊ እድገት መሳሪያ አድርጎ መጠቀምን ያመለክታል። የወደፊት እይታና የኢትዮጵያ የንፋስ ኮሪደር እስከ 2030 ትልም ምንድን ነው? የአይሻ ፕሮጀክቶች የመጨረሻ መዳረሻ ሳይሆኑ ለበለጠና ለሰፋ ትራንስፎርሜሽን መጀመሪያ ናቸው። የአይሻ 2 ስኬትና የአይሻ 1 የፋይናንስ ስምምነት መጠናቀቅ ለዓለም አቀፍ የኢንቨስትመንት ማህበረሰብ የኢትዮጵያ የንፋስ ኃይል ዘርፍ አዋጭና ትርፋማ መሆኑን የሚያሳይ ጠንካራ ምልክት ነው። በሚቀጥሉት ዓመታት የአይሻ ኮሪደር የበለጠ ሲስፋፋ ለመመልከት እንችላለን። የአዋጭነት ጥናቶች እንደሚያሳዩት አካባቢው ከዚህም የበለጠ ኃይል የማመንጨት አቅም አለው። የኃይል ማስተላለፊያ መሰረተ ልማቶች እየተሻሻሉ ሲሄዱ በዚሁ አካባቢ የአይሻ 3 ፕሮጀክት ወይም የንፋስና የፀሐይ ኃይል ቅልቅል ሃይብሪድ ፓርኮች ተገንብተው ያንኑ የማስተላለፊያ መስመር በመጠቀም የኤነርጂ አቅርቦቱን እንደሚያሳድጉት ይጠበቃል። ከጠቅላላ የአይሻ የንፋስ ኃይል ፕሮጀክቶች የመልክዓ ምድራዊ አቀማመጥ የፖሊሲና የምህንድስና ዕድል ውጤቶች ናቸው። እነዚህ ፕሮጀክቶች በአንድ ወቅት እንደ ፈተና ይታዩ የነበረውን የሶማሌ ክልል ኃይለኛ ነፋስ ወደ ሀገሪቱ እጅግ ጠቃሚ ሀብትነት ቀይረውታል። ለኢኮኖሚክስ ተማሪው፣ ለመሐንዲሱ ወይም ለተራው ዜጋ አይሻ የጽናት ምልክት ነው። ኢትዮጵያ ኢኮኖሚዋን ባለብዙ ዘርፍ ማድረግ እንደምትችል፣ ግዙፍ ዓለም አቀፍ ኢንቨስትመንትን መሳብ እንደምትችልና አካባቢን ሳትበክል ለሚሊዮኖች ብርሃን ማድረስ እንደምትችል ያረጋገጠ ፕሮጀክት ነው። በአይሻ ምድር የሚነፍሰው ነፋስ ኃይለኛ ነው። የንፋስ ኢትዮጵያን ወደ ብሩህ ኤሌክትሪክ ወዳገኘና ወደ በለጸገ የወደፊት ጊዜ እየገፋት እንደሆነ ደግሞ ጥርጥር የለውም። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም
የስታር አሊያንስ አባል የኢትዮጵያ አየር መንገድ ሼባ ማይልስ ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ ለመኖሪያ በዲፕሎማቶች መንደር ሳር ቤት ካናዳ ኤምባሲ አጠገብ ውብ ዲዛይን ያላቸው መኖሪያ ቤቶችን በተመጣጣኝ ዋጋ እነሆ ይላል። ከአንድ በላይ አሚኒቲዎች ውብ ዲዛይን የተሰሩ ከባለ አንድ እስከ ባለ 3 መኝታ አፓርትመንቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ ነን። በተጨማሪ ለንግድ በ4 ኪሎ ቱሪስት ሆቴል አጠገብ ዘመናዊ የንግድ ሱቆችን ከ19 ካሬ ጀምሮ በሬንታል ጋራንቲ የፕሮሞሽን ስራ እንዲሁም ቫሌት ፓርኪንግ ያለውን ሱቆችን ለሽያጭ አቅርበናል። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የፕላቲኒየም ፓርትነር